ይቅር ብዬለታለሁ። ይሄ ዛሬም ጨከነ። እንግዲህ ሀይሚዬ ብዙ ነገር ትቼ ብዙ ነገር ሆኖልኛል ላደረኩት እኔም ጥፋት ካለኝ እኔም ጥፋቴ እንዳጠፋው እነሱም ብዙ ነገር አጥፍቷል። ብሩኬን ብዙ ነገር አድርጎኛል። ለዚህ ልቤ ተሰብሮ ነበር። ግን አሁን ብዙ ነገር እያደረገ ሰሞኑን እያደረገልኝ ብዙ ነገር ያደረገ ስለደከመ ከሱ መራቅ የለብኝም፣ ከሱ ጋር መሆን አለብኝ፣ ካጠገቡ መሆን አለብኝ ብላለች። እንግዲህ ብሩኬ ግን እንዲቀበል አልቻለም። ብሩኬ ጨክነዋል፣ ቆርጠዋል። ያው እንግዲህ አይለያዩም፣ መጨረሻ ይፈታል ብለን ተስፋ እናደርጋለን። ጋሽዬ እንግዲህ በጣም በጫን ብሎ እየተናገሩ ነው፣ ዝምታቸውን እየሰበሩ ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁንም ተመልሼ መጥቼላችኋለሁ። እንግዲህ ብሩኬና ሀይሚ ቪዲዮአቸውን ብዙ አላየውም፣ ትንሽ ደቂቃ ነው በቹኮላ ላይ ለቀቁት እና ቪዲዮአቸውን አሁን ነው እስከ መጨረሻ ያየሁት ማለት ነው። ሀይሚ ብዙ ነገር እየተናገረች ነው። እናንተም ብዙ ነገር ብላችሁኛል፣ ብዙ ነገርም መክራችሁኛል። እኔም ወድጄ አይደለም። ሁሉም ነገር ከአቅማችሁ በላይ ሲሆን ልባችሁ ሲሰበር ትቆርጣላችሁ እንጂ የእሱን ጥላቻ ኑሮኝ አይደለም፣ ቆርጬ ነበር። ጋሽዬም መጥቶ ጋሽዬን መምጥቼ ለምኖም ተስፋ ቆርጬ ነበር። እየተደጋገመ በእኔ ለሚፈጸመውን ነገር ውስጤ ደክሞኝ ነበር። ግን ብሩኬን ጥልቻ አይደለም፣ ካጠገቡ ለመራቅም ችዬ ወይ ወስኜ አይደለም። ያው ሰው ይጣላል፣ አብሮ የሚኖር ሰው ይጣላል፣ ብዙ ነገር ይቻቻላል። ለዚህ ነበር የወሰንኩት። እንዲህ ያደርጋል፣ እንዲህ ይጨነቃል ብዬ ለእኔ ደግሞ እንደዚህ ያስባል ብዬ ደግሞ አልገመትኩም እያለች ነው እንግዲህ ሀይሚዬ። እንግዲህ ያው እሷ የምታስበው ብሩኬ ሌላ ነበር። ያው ስህተትም ሊሆን ይችላል፣ አላመነችውም። እንግዲህ ይሄ ያለማመን ሁላችንም ላይ ይፈጠራል። ሁላችንም ሴት ነን። እንደዚህ ነገር በማላችን ባላችን መሀል በትዳራችን መሀል ቢፈጥር ራሱ ሁላችንም አናምንም ማለት ነው። ይከብዳል፣ ዱብዳ ነው የሚሆንብን። እንደዛ ነገር ነው የሆነባት። እንደዛም ሆና ደግሞ ካጠገቡ ለመሆን ትቼ ጥፋቱንም ተቀብዬ ካጠገቡ ለመሆን ወስኜ ነበር እያለች ነው እንግዲህ። ለዛም ነው ውስጤ ተሰምቶኝ ተጎድቶ ተስፋ ቁርጬ የነበረው። ከዛ መለያየትም ወስኜ የነበረው በዚህ ምክንያት ነው። እናንተም ብዙ ነገር ብላችሁኛል፣ መክራችሁኛል። የእናንተንም ምክር ሰሚቼ ካጠገቡ ያለመራቅ ጥፋቱንም ያጠፋውንም ነገር ሁሉንም ነገር ተቀብዬ ወስኜ ካጠገቡ ለመሆን አርጌ ነበር፣ ጥሬ ነበር። እንደዛም ሆኖ ግን እሱ ሊቀበለኝ አልቻለም እያለች ነው እንግዲህ። እውነት ነው፣ ሰው ጥፋት አጥፍቶ ተነስቶ በጥፋቱ ደግሞ እኔ ጥፋቱንም ቢሆን እቀበላለሁ ብላ ብትናደድም ቢሰማትም ማለት ነው። በወቅቱ ይሰማል፣ ትናደዳለች። እንዴት ሊሆን ይችላል? እንዴት አምናለው የሚባል ነገር ይባላል። እርስ በርስ መመላለስ ነገር ይኖራል። ግን ከዛ በኋላ ደግሞ ብትናደድም እውነት ነው እቺ ልጅ ጎኑ ለመሆን ብዙ ስጥር ነበር ሀይሚ ማለት ነው። ከዛ በኋላ እንግዲህ እሷን ጥፋተኛ አድርጎ ነው ብሩኬ ከራሱ እሷን ሊያርቅ እየፈለገ ነበር። በዛን ሰዓት እሱ እዛ ላይ ጥፋት አለው። እቺ ልጅ የሱ ባትሆንም እቺ ልጅ በዚህ መሀል መታ ሰይጣኑና እነሱ ለማለያየት ብታረግም ጥፋቱ ላይሆን ይችላል። ይሄ ግን ሀይሚ ተቀብላ ልጅም ቢሆን ያንተ ልጅም ከሆነ እኔ ያሳድጋለሁ፣ ካንተ መራቅ አልፈልግም፣ ከጎን መሆን እፈልጋለሁ እያለችው ከራሱ ላይ እሷን ማራቁ ጥሩ አይደለም። ዛሬ ልቧን እንድሰበር ይሄን ደረጃ ከለስለኔ እሱ እንዳታምን አድርጓል። እሱ ነው እንደዛ ያደረገው። እንግዲህ ለዚህ ዛሬ ደግሞ ተመልሳ እንግዲህ ተጸጽታ ሀይሚዬ ለምን ይሄን ደግሞ ያደረገችው ለኔ እንደዚህ የሚያስብ አልመሰለኝም። እንደዛም ሆኖ እንግዲህ ሊሰማን ይችላል። እንደዚህ አይነት ሰው ከውጪ ላይ እንደዚህ ሆነ፣ እንደዚህ ያደረገ እንደዛም አድርጎ ደግሞ ጥፋቱን ሰምታም ተቀብላም ደግሞ ከጎን እሆናለሁ እያለች እቺ ልጅ ሳይቀበል ወደኋላ ሂጂ አልፈልግም ውጪ ምናምን እያለ ፊት ማይሰጣት ከሆነ ይሄ ነገር ጥላቻ ሊሆን ይችላል። ይሄ ነገር ጠልቶኝ ነው እንዴ? ይሄ ልጅ እኔ እየተጨነኩለት እኔ እየወደድኩት እኔ እየተጨነኩ ነው እንጂ እሱ የኔን ጥላቻ ነው ለካ ያለው ሚል ነገር ነው ተሰምቷት ከለስ እኔ እናንተ መቀጠል አንችልም እንለያያለችው ማለት ነው። ግን ዛሬ ደግሞ ተመልሶ እንደዚህ ደህና ነገር ጥሩ ነገር ሰርቶ ለእናትየው ይሄን መሰለ ቤት ሰርቶ አስረክቦ ለሷ እንዳላሰበችው ሲሆን ሆኖ ሲገኝ ተመልሳ ደግሞ ጥሩ መሆኑን ስታቅ ደግሞ አልቻለችም። ካጠገቡ መራቅም መለያየትም አልቻለችም። እውነት ነው፣ ቤት የተመሰለ ነገር አብሮ ሰርቶ አብሮ ለመኖር ነው ሰርቶ የሰጣት። እንግዲህ ተለያይቶ ቤት ውስጥ ገብታ ብቻዋን እቺ ልጅ እንዴት አድርጋ ነው የምትኖረው? የማይመስል ነገር እኮ ነው ይሄ፣ የማይመስል ነገር ነው። ብሩኬም ያው እኛን ለማንጫጫት ነው እንጂ ጨክኖ ይዘልቃል ብዬ አላስብም። ያው ይታረቃሉ።
ብዙዎቻችሁ ጋሽዬ አስታርቁ 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 እነዚህ ልጆች እያላችሁ ነው ኮሜንት ሳነብ ነበር። ኮሜንት ወዳለሁ አልጻፍኩም እንጂ ስትሉ ነበር። ያስታርቃሉ። እናትን እሙሽዬ ማግኘት ፈልጋለሁ። እሷ እንደዚህ እሱን ስትል መስማት አልቻልኩኝም ብሎ እንግዲህ የተናደዱ ነው። ብዙ ጊዜ እንለያይ እሱም ሲል ተለያይተናል ሲል እሷም እንለያይ ተለያይተናል ስትል አልሰማም አትበሉ እንደዚህ እያሉ ነው የሚናገሩት። የብሩኬ የሀይሚዬ አባትም ጋሽዬም የብሩኬ እናትም ማለት ነው። እና እንደሚፈቱ ተስፋ እናደርጋለን። ሀይሚዬ እንግዲህ የተናገረችው ይሄንን ነው። ብሩኬ ለተመልካችም ሆነ ለአባትዮም ራሱ ክብር መኖር አለበት። እሳቸው እንዲህ ስለምኑት አይቻልም፣ እኔና አንቺ መቆጠል አንችልም ማለት የለበትም። አባትየውን አቁሞ ማለት ነው። እዚህ ላይ ጥፋት አለበት። ክብር የሚባል ነገር አለ፣ መቀበል አለበት። እሷን ጠልቶም አይደለም፣ ለቪዲዮ ብን ራሱ እሳቸውን መቀበል ነው ያለበት። እሺ ማለት ነው። እሳቸው ሲቆጡት እሺ ማለት ነው ያለበት እንጂ እኔና አንቺ መቀጠል የለብንም ብሎ እናትን ጥራልኝ እስኪሉ ድረስ ማለት ነው። ይሄን ደረጃ እስኪደርሱ ድረስ መጠበቅ አልነበረበትም ብሩኬ። እና ሀይሚዬ አነጋገሯ እንግዲህ ያው ይቅር ብላለች። ይቅርታ አድርጌልሃለሁ፣ ይቅርታውን እቀበላለሁ፣ ይቅርታውን ተቀብያለሁ ነው እንግዲህ እያለች ያለችው። እና ብሩኬ እንዲህ በዚህ ልክ መጨከን የለበትም። ለቪዲዮ ቢሆንም መጨከን የለበትም። መቀበል ነው ያለበት። ይቅርታውን መቀበል ነው ያለበት። ይቅርታውን እቀበላለሁ ብላለች። እንግዲህ እሷ አይደለችም ያጠፋችው። ይቅርታውን እቀበላለሁ እንጂ ያለችው ይቅር በልልኝ አይደለም ያለችው። ለዚህ አንገቴ ላይ ቢላ ማለት የለብህም። አባትዬው አጠገብ ቁማ ማለት ነው። መቀበል ነው ያለብህ። እሳቸውም ደግሞ ተናደዋሉ። ሁሌ ተለያይተናል የሚባለውን ነገር ራሱ መስማት ያስጠላል። ኦዲየንስ አይደለም ለቤተሰብ ይቅርና ማለት ነው። ለዚህ መተው ነው ያለብህ ብሩኬ ማለት ነው። እሷ ተወች። ለምን ላይ መስላት ይችላል። አንደኛ አንተ አጠፋክ፣ ጥፋት መጣባት፣ ዱብዳ ሆነባት፣ ተናደደች። እቺ ልጅ ከተናደደች በኋላ ደግሞ እኛም ይቅር በይለት ከጎን ሆኜ ባክሽ አልናት። ከጎን ለመሆን ደግሞ ጣረች። ከጎን ለመሆን ስትጥር ደግሞ ጥፋትንም እቀበላሉ ስትል ደግሞ አንተ አልተቀበልካትም፣ ልታዳምጣት አልቻልክም። እቺ ልጅ ታዲያ ምን ውጓ ነው ጥፋት? ዛሬ ደግሞ ሊመስላት የሚችለው እቺ ልጅ አይወደኝም፣ እውነት ነው ያ ጥፋት እውነት ነው ለማለት ትችላለች። ይሄ ተሰምቷት ነው እንለያይ በቃኝ ያለችው። አሁን ደግሞ መልሳ አንተ ደህና ነገር ስትሰራ ደግሞ ይሄ ልጅ ለካ ጥላቻ የለኝም ሚል የሆነ ከደስ ውስጥ አንተ ነህ እሷ እንዲህ ግራ እስኪገባት ድረስ ያደረግከው ማለት ነው ብሩኬ። ለዚህ አሁን ደግሞ አባትየው ፊት ለፊት እንደዚህ ስትል ይቅርታ መቀበል ነው ያለብክ። ያ ሁሉም ሆኖ ተስፋ አልቆረጥኩም ነበር፣ ካጠገቡ ያለመራቅ ሞክሬ ነበር፣ ጥሬ ነበር። እንደዛም ሆኖ ብሩኬ ሊያዳምጠኝ ሊቀበለኝ አልቻለም ብላለች። እንግዲህ ሀይሚዬ ብሩኬ ዛሬም እንግዲህ ጨክነዋል። እንግዲህ እንደሚፈታ ተስፋ እናደርጋለን። ጋሽዬ መሀላቸው አሉ። እንግዲህ ሁሉም ነገር ይፈታል። ብሩኬ አጨክን፣ ከዚህ በላይ አጨክን። ሀይሚ ጥፋት የለባትም። ያው ያለማመን ብታጠፋ ራሱ ያው በተጎዳች ነገር ነው። እንደተጎዳችም አሁን እንደምትሉ ቪዲዮዋን አይታችሁ ከሆነ ማለት ነው። እኔ እስከ መጨረሻ አብሬው ለመሆን ጥፋቱንም ለመቀበል ወስኜ አጠገቡ ላይ አልሄድም ብዬ ከጎኑ ነበርኩኝ። ግን እሱ ሊቀበለኝ አልቻለም ነው ስትል የነበረው እንግዲህ